ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። መሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል። እግዚአብሔር ሩቲ በጣም ታዛዝናለች። እኔና ግን እንድትጠፊ አልፈልግም። እኛ እንዴ ለምን ትጠፋለሽ? አብርሽ ብቻ ነው እንዴ? እኛ እኮ ተመልካቾችሽን እንወድሻለን። የኔ እናት አይዞሽ፣ ያልፋል። የሴት ልጅ ፈተና ግን እግዚአብሔርን መውደድ እኮ በስማ አንድ ሰው ከወደዳችሁ እኔ እንጃ በቃ አላቅም። የሚያስከፋ ኮሜንት ባላይ በቃ ለምን በቃ በጣም ነው የምታሳዝነው፣ እውነቱን ለመናገር ማለት ነው። በዚህ ሰዓት እንደዚህ አይነት ነገር በፍጹም የሚገባት ልጅ አይደለችም። ብዙ ነገር ያሳለፈች ልጅ ነች እና ይህን ይመስላል ቤተሰቦች ራሱ ማለት ነው። ለምን ይሄ ሁሉ ያደረገችው ለምንድን ነው? ለፍቅር ብላ ነው። እና ከዛን ጊዜ ጀምሮ ራሱ በጣም ብዙ ዋጋ ነው የከፈለችው። በጣም አሁን ሩታዬ ትሪት የምትደረግበት ሰዓት ነው እንጂ እንደዚህ አይነት ስቃይ መከራ የምታሳልፍበት ሰዓት አልነበረም። እና በጣም ነው አንጀቴን የበላችኝ እግዚአብሔር በሚያውቀው ማለት ነው። እና በጣም ነው እያሳዘነችኝ ያለችው እና እኔ እንጃ። ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁልኝ? እኔ ያለሁላችሁ። አንዳንድ ጊዜ ማለት ነው እግዚአብሔር ጭንቅላት ያለ ሰው ይስጣችሁ። ከምድሬን ነው። ምንም ቢሆን ባዲያም ይሆን ኢትም ወንድምም ይሆን ማለት ነው። እንግዲህ የአብርሽ ወንድም ኤፍሬም ምን እንደስናገረው የነበረን አይታችኋል። ደግሞ ኢቷ ግን እመሞን የምታውቀው የምትረዳ እንዴት እንደምትናገረው ዛሬ አይታችኋል። ሩታ ምንም ነገር አድርጋ አይደለም፣ ስለፈቀረችው ነው፣ ስለታመነችለት ነው። አሁን በዚህ ሰዓት ላይ ምንም ሩታን የሚያስከፋ ኮመንት ማየት አልፈልግም። ስለዚህ እባካችሁ ሩቲ ጉን ቆሞ ነው አለችው። ወንድሟን እንኳን አላስበለጠችም ማለት ነው። ከዚህ በፊትም እሷ የእነሱ መሀል ውስጥ ያልገባችው ከምር እርጉዝ ስለሆነች ነበረ መሰለኝ። ህመም ላይ ነው ነበረችው። እንደምታውቁት አሁን በዚህ ሰዓት ላይ ሩታ እርጉዝ ነች። በቃ ብዙ ነገር ያስፈልጋታል፣ ያማዋል። የመጀመሪያ ሲሆን ደግሞ አንዳንድ ሰዎች እንደዚህ የምታውቋላችሁና ስለዚህ አብርሽ ከሆነ ደንዝዟል፣ በሴቶች ተናቅቷል። የአብርሽ ጭንቅላት ውስጥ ስንት ሴቶች እንዳለ አይታወቅም። በቃ ተቆርጦ ራሱ አያልቅም እሱ ማለት ነው። አብርሽ የሴቶች ቡቱኪ ነው ማለት ትችላላችሁ ማለት ነው። እና ትናንትና ሩታ እንዴት እንደተናገረችው አይታችኋል። እኔ ማይቼ ነበረ ግን አልሰራሁትም፣ ቪዲዮ አልተመቸኝም እንጂ እውነት ለመናገር በጣም ነው አለቀስኩት። እሱ ቪዲዮ አይቼ ማለት ነው። የሚያደርገው ሌላ የሚገብረው አሁን ለምሳሌ እሷ ማታ ታወራለች አይደለ? እሺ ይለዋል። ከዛ በነጋታ ደግሞ እምሰራ ሌላ ነው። እሺ ይላል፣ እምሰራ ሌላ ነው። ለምን እንደዚህ ያደርጋል ብላለች። እውነቷን ነዋ እንዴ! እሷ ፊት ለፊት እሺ እናደርጋለን፣ በቃ እናስተካክላለን ብለን ሁሉንም ነገር አውርቶ ወጥቶ ደግሞ የሚቀይረው ነገር አለ። የሆነ ነገር ያስነኩት መሰለኝ። ልጁ ከቤት ሲወጣ በቃ የሆነ ሌላ ሰው ነው የሚመስለው መሰለኝ፣ ሌላ ሰው ነው የሚሆነው። እና እንደዚህ አይነት ሰው ጋራ ትዳር እንዴት ነው የሚያዘው? ከምር ስነግራቸው ወንዶች በጣም ክፉ ናቸው። በጣም 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 ማለት ነው። እኔ እንጃ እኔ አላውቅም በጣም ነው። ስለዚህ እንጃ እንደኔ ስራችሁን ማለት በቃ እንደኔ ግን ማለት ነው ግፍ ነው ከምር። የሩታ ግፍ አትወጣበትም አንተ ሁሌም ማለት ነው ያንከራትትሃል። እማይሆን ሴት ላይ ወርቀ አብርሽ ለመከራተት ለመሰቃይ ያሳየን። ከምሬ ነው። እኔ ሁሌ አንዳንድ ሴቶች አላችሁ የምትወጣጥሩ ማለት ነው። ብሰድቡ ምን ብታደርጉ ምን የምትለው ማለት ነው። ሴት ሆናችሁ ሴት ላይ አትፍረዱ እሺ። እንደዚህ አይነቶች ማለት ነው በጣም እኔ እጅግ ማለት ነው ምንገራችሁና በጣም ይሄው አለ አይደለ እንደ ወንዶች ልክስክስ ሴቶች አላችሁ ብዬ ነው የማስበው እንጂ እኔ እንጃ ሴት ላይ ሆናችሁ ሴት ላይ አትፈርዱ። በዚህ ላይ ማለት ነው እኔ ላይስ ብደርሰውስ እንደዚህ አይነት ነገር እኔ ላይ ብከሰትስ ማለት ትችላላችሁ ማለት ነው። እሷ እኮ ሂጂ ውጪ ነው አለቻት። መፍቷ ነው ደግሞ በባለው በኩል ሄዳ መጠየቅ መፍት አላት ሩታ ማለት ነው። ከምር መፍት አላት። ይሄው አሁን እሷ ስለገባት ነው ይቷ የአብርሽት እንዴት እንደተናገረችው ታውቃለች። ከዚህ በፊት ራሱ ምን እንደሆነ መጀመሪያም እኮ ሄዳ ፍቅሯን ምንም የነገረችው ለዚህ ልጅ ነው ነበረ ማለት ነው። እሷ ነች ያገናኘችው አሁንም ቢሆን። ስለዚህ ሩታ ጎን ናት እንጂ ከሩታ አብርሽ ጎን አልሆነችም ማለት ነው። አብርሽ ግን መቼም የሚስተካከል ሰው አይደለም። መቼም እንደዚህ አይነት ወንድ ለትዳር አያረኩም። ሲጀመር ቶሎ በቃ አለ አይደለ ነክቶበት በቃ እንደዚህ አይነት ወንድ ፈቶ መቀመጥ ነው እንጂ እንደዚህ አይነት ወንድ ለፈተና ነው የምትገቡት አብራቸው የምትኖሩት ማለት ነው። እንደዚህ አይነት ወንድ ማለት ነው ውይ
አናቱን በርቀሳላት ብትወጣ ትናንትና እንዴት እንዳያለቀሰችው እንዴ! እሷ ሰራተኛ ናት እንዴ? ለሩታ እኮ አብርሽ የፈለገ ታዋቂ ስለሆነ በቃ በሩታ ስላለፈለት እኮ ነው ይመስልኛል። እኔ ለጥቅሙ ነው የፈለገበት። አንዳንድ ሰዎች ለጥቅም የምትመጡ አላችሁ፣ አፈር ብሉና ወንዶች ማለት ነው። ለጥቅም የምትጠጉ አላችሁ፣ ለሴት ማለት ነው። አንድ ቀን ደግሞ በአፍንጫቸው ስትተከሉ እናያቸዋለን። ድፋችሁን ነው እና ሩቲ አይዞሽ፣ ሁሌም ካንቺ ጎን ነን እኛ። ከምሬ ነው የኔ እናት። ሁሉም ነገር ያልፋል፣ ለጊዜው ያስጨንቃል፣ ያስከፋል። ብዙ ነገር ሆና ትምህርቱን ትታ ቤተሰቦቹን ትታ አንዳንድ ጊዜ እኮ እግዚአብሔርን ቤተሰቦቹን ወንድ ማስበለጥ ማለት ሞት ማለት ነው። ሞት ማለት ነው። ከምሬ ነው። መጨረሻችሁ እንደዚህ ነው የሚሆነው። ከቤተሰቦቻችን ይሄ ሽልጥልጥ ወንድ ማስቀደም ማለት መጨረሻ አያምርም። ከምሬን ነው። ተጠንቀቁ። ምንም ይሁን ቤተሰባችን ያለ መሆን አለበት።